ስፖርታዊ መረጃዎችን እንመልከት። ማንቸስተር ዩናይትድ እንግዲህ ቀደም ሲል ጆሹዋ ሲርኬዚን በቀጣይ እንግዲህ በጥሬ ተጫዋቾች የዝውውር መስኮት ላይ ወደ ሌላ ክለብ አሳልፎ ሊሰጠው እንደሆነ እየተገለጸ ነው የሚገኘው የሚለውን መረጃ ወደ እናንተ አድርሰናል። ማንቸስተር ዩናይትድ በጣም መታደስ እንዳለበት በተለይ የአማካኝ ስፍራ ላይ የተለያዩ ተጫዋቾችን ማምጣት እንዳለበት ሲገለጽ ነበር። አሁን ደግሞ አንቶኒ ሴሜኞን ምናልባት በጥሬ ተጫዋቾች የዝውውር መስኮት ከቫይታሊቲው ክለብ ከበርንማውዝ ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን እናልፋለን። የኢትዮጵያ ሴቶች ብሔራዊ ቡድን እናስቀድማለን። ተስፋ ያለው እሱ ነው ወደ ቀጣይ ሀገር አቀፍ የውድድር መድረክ ለማለፍ ማለት ነው። ሉሲዎቹ እንግዲህ በ2026 ወደሚከናወነው የሴቶች አፍሪካ ዋንጫ የውድድር መድረክ ለማለፍ ወሳኝ ምዕራፍ ላይ ተገኝቷል። አንድ የደርሶ መልስ ጨዋታ በድምር ውጤት በማሸነፍ ብቻ ከ14 ዓመታት በኋላ እንግዲህ ወደ አፍሪካ ዋንጫ የውድድር መድረክ ለመሳተፍ ወይም ደግሞ ለማለፍ ጥሩ እድል ላይ ነው የሚገኙት። ጥሩ ዝግጅት በማድረግ ላይ ይገኛሉ። አሰልጣኝ ዮሴፍ ገብረወልድ ማለት ነው። ከታንዛኒያ ብሔራዊ ቡድን ጋር በቀጣይ በአዛም ኮምፕሌክስ ጥቅምት 12 ጨዋታቸውን የሚያከናውኑ ነው የሚሆነው። የደርሶ መልስ ነው። ከሳምንት በኋላ ደግሞ እዚህ አዲስ አበባ አበበ ቢቂላ ስቴዲየም ላይ መልስ ጨዋታቸውን ያደርጋሉና ለዚህ ዝግጅት ይረዳቸው ዘንድ ጨዋታውን በብቃት አሸንፈው በደርሶ መልስ ድምር ውጤት ወደ አፍሪካ ዋንጫ የውድድር መድረክ ለማለፍ እንግዲህ ጥሩ ዝግጅት ማድረጋቸው እየተገለጸ ነው የሚገኘው ማለት ነው። በቀጣይ የሚሆነውን እንመለከታለን። ነገር ግን ልምምዳቸውን አጠናክረው ስለመቀጠላቸው እየተገለጸ ይገኛል። በተለይ ካፍ ጥሩ ነገር ይዞ መጥቷል። አሁን የተሳታፊ የሴቶች አፍሪካ ዋንጫ የውድድር መድረክ ላይ የተሳታፊ ሀገራትን 4 ብሔራዊ ቡድኖች እንደዚሁ እንዲጨመሩበት ከ12 ወደ 16 ከፍ እንዲል እንደዚሁ ስለመወሰኑ እየተገለጸ ነው የሚገኘው ማለት ነው። ይሄ ደግሞ የኢትዮጵያ ብሔራዊ ቡድን ምናልባት አሁን ታንዛኒያን እንኳን በደርሶ መልስ ድምር ውጤት የሚሸነፍና ውጤት የሚያጣ ከሆነ በቀጣይ ደግሞ ከሚካተቱት 4 ብሔራዊ ቡድኖች መካከል ለመሆንም የበለጠ እድል ይኖረዋል ተብሎ ይጠበቃል። ነገር ግን አስቀድሞ የቤት ስራውን ማጠናቀቅ ካለበት ደግሞ የታንዛኒያ ብሔራዊ ቡድን በደርሶ መልስ ድምር ውጤት አሸንፎ ወደ አፍሪካ ዋንጫ የውድድር መድረክ የማለፍ እንግዲህ እድል ይዟል ማለት ነው። ሌላ ዋሊያዎችን ወደሚመለከተው መረጃችንን እንለፍ። ወደ ወንዶቹ ብሔራዊ ቡድን ማለት ነው። በተመሳሳይ ለ2026ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ለማለፍ ሜክሲኮ፣ ካናዳ እና አሜሪካ በጣምራ በሚያሰናዱት የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ለመሳተፍ እንግዲህ አልታደልንም። ምክንያቱም አስቀድሞ በሂሳባዊ ስሌት የኢትዮጵያ ብሔራዊ ቡድን ከዓለም እግር ኳስ ዋንጫ የውድድር መድረክ ውጪ መሆኑን እንግዲህ አውቀናል ማለት ነው። የመርሃ ግብር ማሟያ ጨዋታዎቹን ግን ከዛሬ ጀምሮ እንደዚሁ የሚያከናውን ነው የሚሆነው። የምድብ 9ኛ እና 10ኛ ጨዋታ ያደርጋል። ዛሬ በምስራቅ አፍሪካዊቱ ሀገር ሩዋንዳ ኪጋሊ እንደዚሁ ጨዋታውን የሚያከናውን ይሆናል። ቀን 10 ሰዓት ላይ ከጊኒ ቢሳው ጋር የኢትዮጵያ ብሔራዊ ቡድን በዚህ ጨዋታ ላይ ባለሜዳ ነው። ነገር ግን ያው እንደሚታወቀው የኢትዮጵያ ብሔራዊ ቡድን በስደት ነው አሁንም ድረስ ያለው ማለት ነው። ይህንንም ዛሬም እንደዚሁ የሚቀጥል ነው የሚሆነው። ከጊኒ ቢሳው ጋር ጨዋታውን ያደርጋል። በአጠቃላይ እንግዲህ የኢትዮጵያ ብሔራዊ ቡድን በዚህ የዓለም እግር ኳስ ዋንጫ የውድድር መድረክ የማጣሪያ ሂደት ላይ በምድብ 1 ነው የተደለደለው። ከግብጽ፣ ቡርኪና ፋሶ፣ ሴራሊዮን፣ ጊኒ ቢሳዋ እንደዚሁ ከጅቡቲ ጋር መደልደሉ የሚታወቅ ነው። እስካሁን ድረስ ካከናወናቸው 8 ጨዋታዎች የሰበሰበው ነጥብ 6 ነው። 5ኛ ደረጃ ላይ ነው የሚገኘው። 4 የግብ ዕዳ አለበት ማለት ነውና ትንሹን ነጥብ የሰበሰቡት የኢትዮጵያ ብሔራዊ ቡድንና ጅቡቲ ናቸው ማለት ነው። ዛሬ እንግዲህ ቀን 10 ሰዓት ላይ ዋሊያዎቹ እንደዚሁ ከጊኒ ቢሳው ጋር የሚያደርጉት ጨዋታ ይጠበቃል። በዕለተ ረቡዕ ደግሞ ከቡርኪና ፋሶ ጋር የዓለም ዋንጫ ማጣሪያ የመጨረሻ ጨዋታቸውን ለማሊያ ክብር የሚደረገውን እንቅስቃሴ ያደርጋሉ ተብሎ ይጠበቃል ማለት ነው። እዚህ ምድብ ላይ ሌሎች ጨዋታዎች እንደዚሁ የሚደረጉ ነው የሚሆነው። ሌሎቹን ጨዋታዎች ስንመለከት ሴራሊዮን ከቡርኪና ፋሶ ጋር ምሽት 1 ሰዓት ላይ እዚሁ ምድብ ላይ የሚገኙ ብሔራዊ ቡድኖች ናቸው ጨዋታቸውን ያከናውናሉ። ሌላዋ ጎረቤት ሀገር ጅቡቲ ደግሞ ከምድቡ 1ኛ ደረጃ ላይ የምትገኘውን ሰሜን አፍሪካዊቷን ሀገር ግብጽን የምትገጥምበት ጨዋታም እንደዚሁ ይጠበቃል ማለት ነው። ግብጽ እንግዲህ ወደ ዓለም እግር ኳስ ዋንጫ የውድድር መድረክ ከ2018 በኋላ ለማለፍ የበለጠ እድል ይዛለች። ማለፏንም ያረጋገጠች ይመስላል ከሞላ ጎደል ማለት ይቻላልና ከግብጽ ብሔራዊ ቡድን ጋር በአንጻራዊነት በጣም ቀላል ጨዋታ ሊኖራታል ማለት ነው። ይህም ጨዋታ ዛሬ ምሽት 1 ሰዓት ላይ ከሚከናወኑ የዓለም ዋንጫ ማጣሪያ ጨዋታዎች መካከል አንደኛው ነው ማለት ነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችንን እዚህ ላይ ገታ እናደርጋለን። በቀጣይ ስንመለስ አፍሪካን መዳረሻችንን አድርገን ከዛም ወደ አውሮፓ ተሻግረን ደግሞ ያሉ ወቅታዊና አዳዲስ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ የምናደርግ ይሆናል። ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። ተመልሰን እንመጣለን። አብራችሁኑ ነው።
ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ናሁ ቴሌቪዥን እየተከታተላችሁ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደረስን። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የወሬ ምንጮች እንደዚሁ ያሰናዳናቸውን መረጃዎች ወደ እናንተ እናደርሳለን። አፍሪካ መነሻችን እናደርጋለን። እንግዲህ ዛሬ በዓለም እግር ኳስ ዋንጫ የውድድር መድረክ ማጣሪያ የአፍሪካ ሀገራት ጨዋታዎችን የሚያከናውኑ ነው የሚሆኑት። አንዳንድ ያልተጠበቁ ሀገራቶች እንግዲህ ለመጀመሪያ ጊዜ ወደ ዓለም እግር ኳስ ዋንጫ የውድድር መድረክ ለማለፍ ከጫፍ የደረሱበትን የማጣሪያ ሂደቶችን እየተመለከትን እንገኛለን። በተለይ የምድብ 4 ላይ የምትገኘው ኬፕ ቨርዲ ብዙዎችን እያስገረመች ትገኛለች። በታሪኳ ለመጀመሪያ ጊዜ ወደ ዓለም እግር ኳስ ዋንጫ የውድድር መድረክ ለመቀላቀል ዛሬ ከሜዳዋ ውጪ ሊቢያን የምትገጥምበት ጨዋታ ትልቅ ትኩረትን አግኝቷል ማለት ነውና ኬፕ ቨርዲ 19 ነጥቦችን ይዛ ምድብ 4ን በቀዳሚነት እየመራች ትገኛለች። ምዕራብ አፍሪካዊቷ ሀገር በአፍሪካ የእግር ኳስ ታሪክ ትልቅ ገናና ከሆኑ ሀገራቶች መካከል አንደኛዋ የሆነችውና በየጊዜው ትልልቅ ከዋክብቶችን በአውሮፓ መድረክ የምታስመለክተን ካሜሮን በ4 ነጥብ አንሳ ሁለተኛ ደረጃ ላይ ተቀምጣለች። እዚህ ምድብ ላይ በ15 ነጥቦች ማለት ነውና ሊቢያ አለች፣ አንጎላ እንደዚሁ ሞሪሼስንና ስዋቲኒን እናገኛለን እዚህ ምድብ ላይ ማለት ነውና የኬፕ ቨርዲ ግን አካሄድ እጅግ በጣም ይገርማል። አሁን ሊቢያን ካሸነፈች በቀጥታ ወደ ዓለም እግር ኳስ ዋንጫ የውድድር መድረክ በመቀላቀል ትልቁን ታሪክ የሚጽፉ ነው የሚሆነው። ኬፕ ቨርዲ በቅርቡ የመጣች ናት እንግዲህ በእግር ኳሱ ብዙም የማትታወቅ ሀገር ናት። ነገር ግን ትውልደ ኬፕ ቨርዲያውያንን በመጠቀም በመላው አውሮፓ በተለያዩ ሀገራቶች የሚጫወቱ ፕሮፌሽናል ተጫዋቾችን በመጠቀም እንግዲህ ደብል ዜግነት ስለሚፈቅዱ ወይም ደግሞ ትውልደ ኬፕ ቨርዲያውያንን መጠቀም ስለሚችሉ ይህንን አይነት እድል እየተጠቀሙበት ነው የሚገኘው። በአፍሪካ ዋንጫ የውድድር መድረክ ላይም በተደጋጋሚ እየተመለከትናት እንገኛለን እና እጅግ በጣም ጥሩ የእግር ኳስ ፖሊሲ ያላት ሀገር ናት፣ የስፖርት ፖሊሲ ያላት ሀገር ናት ማለት ይቻላል። ትውልደ ኬፕ ቨርዲያውያንን መጠቀማቸው የበለጠ ተጫዋቾች ሀገራቸውን እንዲያገለግሉ እድል የከፈተ ነው ማለት ይቻላል። ያው ከኢትዮጵያ ጋር በተያያዘ የኢትዮጵያ አሁን ያለው የስፖርት ፖሊሲ እንግዲህ እንደሚታወቀው በተለይ ከዜግነት ጋር ተያይዞ ደብል ዜግነት የማይፈቅድ ነውና በሁለት ፓስፖርት ለአንድ ብሔራዊ ቡድን መጫወት አይችልም የሚል ሁኔታዎችን ይህንን አዋጅ እየተመለከትን ነው የምንገኘው። በአንዳንድ ጉዳዮች ደግሞ እንደዚሁ ኢትዮጵያኖች በሌላ የስራ ፊልድ ላይ እንደዚሁ ሲሳተፉ እንመለከታለን። ይህን ለማሻሻል እንግዲህ ባህልና ስፖርት ሚኒስቴርም በአጠቃላይ እዚህ ፓርላማ ድረስ የደረሰ ጉዳይ ነውና አንዳንድ እንቅስቃሴ የኢትዮጵያ እግር ኳስ ፌዴሬሽንም እያስኬደ እንዳለ እየተገለጸ ነው የሚገኘው። በተደጋጋሚ መሬት ላይ ወርዶ በቀጣይ ትውልደ ኢትዮጵያንስ እኛ በመላው ዓለም የሚገኙ ተጫዋቾችን እንዴት መጠቀምና ለብሔራዊ ቡድን እንዴት ሌሎች ሀገራቶች እንደሚጠቀሙት እኛም ተጠቅመን ደግሞ ወደ ሀገር አቀፍና ዓለም አቀፍ የውድድር መድረክ እንዴት ልንሻገር እንችላለን የሚለው ነገር አንደኛው አስተዋጽኦ ሊያበረክት ይችላል። በዋናነት ያው ሀገሪቱ ላይ ነው የእግር ኳሱ እንቅስቃሴ የሚሰራው። ከዛ ባለፈ ግን ሌሎች ሀገራቶች ደግሞ የሚጠቀሙትን ሂደት እኛም ጠቀመው። ምክንያቱም ለኢትዮጵያ ብሔራዊ ቡድን መጫወት የሚፈልጉ ትውልደ ኢትዮጵያን አሉ፣ ወደ ሌላ ሀገር ሄደው የሌላ ሀገር ዜግነት ያላቸው ተጫዋቾች ማለት ነውና በደማቸው ኢትዮጵያዊ የሆኑ ተጫዋቾችን ለማግኘት ይህንን አሰራር እንግዲህ መቀየር እንዳለበት እየተገለጸ ነው የሚገኘው። መቼ ወደ መሬት ወርዶ ትውልደ ኢትዮጵያንን በኢትዮጵያ ብሔራዊ ቡድን ማሊያ እንመለከታለን የሚለው ነገር እንግዲህ በቀጣይ የምንመለከተው ነው የሚሆነው። ለማንኛውም ግን ኬፕ ቨርዲ ይህንን እድል ተጠቅማ ይህንን አሰራር እየተገበረች ውጤታማ የሆነች ነው የምትገኘው ማለት ነው። እንግዲህ ከኋላችን የመጡ ሀገራቶች ጥለውን በዓለም አቀፍ በአህጉር አቀፍ የውድድር መድረክ ላይ የበለጠ አንጸባርቀው እየተመለከትናቸው እንገኛለን ማለት ነው። የኬፕ ቨርዲ ጉዳይ እንግዲህ የበርካታ የእግር ኳሱ መነጋገሪያ ሆኗል ማለት ነው። አሁን ይህን እየተመለከትን
እንገኛለን። ዛሬ በዓለም ዋንጫው ማጣሪያ ሌሎችን ጨዋታዎች እንመልከት። ቀደም ሲል እንደገለጽኩላችሁ እንግዲህ ምድብ 9 ላይ ቻድ ከማሊ፣ ሴንትራል አፍሪካ እንደዚሁ ከጋና ጋር ጨዋታዋን የምታከናውን ነው የሚሆነው። ሌላ ምድብ 5 ላይ የሚደረግ ጨዋታ አለ። ጎረቤት ሀገር ታንዛኒያ ከዛምቢያ ጋር ጨዋታዋን ታደርጋለች። ኒጀር ከኮንጎ የሚያደርጉትም ጨዋታ ዛሬ ቀን 10 ሰዓት ላይ ከሚደረጉ ጨዋታዎች መካከል ተጠቃሾች ናቸው። ከዛ ባለፈ ምድብ 4 ላይ ሊቢያ ከኬፕ ቨርዲ ቀን 10 ሰዓት ላይ እንደዚሁም ሞሪሸስ ደግሞ ከካሜሮን 10 ሰዓት ላይ የሚደረግ ጨዋታ ነው። ኢስዋቲኒ ከአልጄሪያም እንደዚሁ የሚደረጉ ጨዋታዎች ናቸው ማለት ነው። ምድቦቹን እንደው መሪዎቹን ብንመለከታቸው ምድብ 1ን ኢትዮጵያ ብሔራዊ ቡድን የሚገኝበት ማለት ነው። የግብጽ ብሔራዊ ቡድን በ20 ነጥቦችና በ14 ንጹህ የግብ ክፍያ እየመራ ይገኛል። ምድብ 2 ላይ ሌላኛዋ ምዕራብ አፍሪካዊቱ ሀገር ሴኔጋል በ18 ነጥቦች እየመራች ትገኛለች። በ16 ነጥብ እየተከተለቻት የምትገኘው ደግሞ ዲአር ኮንጎ ናት ማለት ነው። ምድብ 3 ላይ ቤኒን ነች በ14 ነጥብ የምትመራው። ቤኒንም በተመሳሳይ የእግር ኳስ ልማቷ ያናህል አሁን ነው ማንሰራራት የጀመረውና ሳውዝ አፍሪካን አስከትላ እንደዚሁ ምድብ 3ን እየመራች ትገኛለች። ሳውዝ አፍሪካ የራሷን እድል ያበላሸችው በራሷ ነው። ምክንያቱም በቅርቡ እንግዲህ ሁሉም የእግር ኳሱ ቤተሰብ እንደሚያስታውሰው 3 ነጥብ ተቀንሶባታል። ያልተገባ ተጫዋች በቢጫ ካርድ እንደዚሁ 2 ቢጫ ካርድ የተመለከተ ተጫዋች በዛ ጨዋታ ላይ መገኘት የለበትም ነበረ። ካፍ ይሄንን ወስኖ 3 ነጥብ ቀንሶባታልና ይሄንን ተከትሎ እንግዲህ ሁለተኛ ደረጃ ላይ ትቀመጣለች ማለት ነው። ቤኒን ይሄን አጋጣሚ ተጠቅማ ምድብ 3ን እየመራች ነው የምትገኘው። ምድብ 4ን ኬፕ ቨርዲ ቀደም ሲል እንደገለጽኩላችሁ እየመራች ትገኛለች። ካሜሮን ትከተላለች። ካሜሮን ትልልቅ ከዋክብቶችንም ብትይዝ የኬፕ ቨርዲን ስብስብና የቡድን አሸናፊነቱን መስበር አልቻለችም። ምድብ 5 ላይ ሌላኛዋ ሰሜን አፍሪካዊቱ ሀገር ሞሮኮ በ21 ነጥብ ትመራለች። የጎረቤት ሀገር ታንዛኒያ ደግሞ በ10 ነጥብ ሁለተኛ ደረጃ ላይ ተቀምጣለች ማለት ነው። ምድብ 6ን ስንመለከት አይቬሪ ኮስት ነች እየመራች የምትገኘው በ20 ነጥብ። ይሄ በአንጻራዊነት በጣም ቀላል ምድብ ይመስላል። ምክንያቱም ሌሎቹን ሀገራቶች ከስር ያሉትን ስንመለከት ጋቦን በ19 ነጥብ ይከተላል። በእርግጥ 1 ነጥብ ብቻ ነው በመሃላቸው ያለው ልዩነት። ጋምቢያ፣ ብሩንዲ፣ ኬንያ እንደዚሁም ሲሼልስ ናቸው የሚገኙት ማለት ነው ምድብ 6 ላይ። ምድብ 7 ላይ ሌላኛው የሰሜን አፍሪካዊቱ ሀገር አልጄሪያ በ20 ነጥብ ይመራል። ዩጋንዳ በ15 ነጥብ ትከተላለች። ተመሳሳይ 15 ነጥብ ያላት ሞዛምቢክ ሶስተኛ ደረጃ ላይ ትገኛለች። ጊኒ፣ ቦትስዋና እና ሶማሊያ እንደዚሁ የመጨረሻውን ደረጃ ይዟል። ምድብ 8 ላይ ደግሞ ቱኒዝ፣ ናሚቢያ፣ ላይቤሪያ፣ ማላዊ፣ ኢኳቶሪያል ጊኒ እና እንደዚሁ ሳውቶሜ እና ፕሪንሴ እንደዚሁ ምድቡ ግርጌ ላይ ተቀምጠዋል ማለት ነው። የመጨረሻው ምድብ ስንመለከት ምድብ 9ን ምዕራብ አፍሪካዊቱ ሀገር ጋና በቀዳሚነት ትመራለች። ማዳጋስካር፣ ኮሞሮስ፣ ማሊ፣ ሴንትራል አፍሪካ እና ቻድ እንደዚሁ ተከታዩን ደረጃ ይዘው እየተመለከትን እንገኛለን። ሁለተኛ ደረጃ ላይ ሆነው የሚያጠናቅቁ ሀገራቶችም አንድ እድል አላቸው። በአጠቃላይ እንግዲህ ጥሩ ነጥብ የሰበሰበ ከሌላ ሀገር ጋር በፕሌኦፍ ተጫውቶ ወደ ዓለም እግር ኳስ ዋንጫ የውድድር መድረክ አፍሪካን ከሚወክሉ 10 ሀገራቶች መካከል አንደኛው ለመሆን ትልቅ እድል አለው ማለት ነውና 9ኙ ግን በቀጥታ የምድባቸው መሪ ወደ 2026ቱ የዓለም እግር ኳስ ዋንጫ የውድድር መድረክ የሚያልፉ ነው የሚሆነው ማለት ነው። እንግዲህ የዓለም ዋንጫ ማጣሪያዎች ይህንን ይመስላሉ። ዛሬ ለማሊያ ክብር የሚደረገው የኢትዮጵያ ብሔራዊ ቡድንና የጊኒ ቢሳው ጨዋታ በሩዋንዳ ኪጋሊ ይደረጋል። እንግዲህ ናሁ ስፖርት እንደ ሁልጊዜውም ቢሆን ውጤት ባይኖረውም ጨዋታው የብሔራዊ ቡድንን ወክሎ ህዝብን ወክሎ ባንዲራን ወክሎ ለሚጫወተው ዋሊያዎቹ የኢትዮጵያ ብሔራዊ ቡድን መልካም እድል እንዲገጥመው እንመኛለን። በዲኤስቲቪ ጨዋታ በቀጥታ ስርጭት ይተላለፋል ተብሏል። የስፖርት ቤተሰቡ እንግዲህ እንዲከታተል ከወዲሁ እንጋብዛለን። ተመልሰን ስንመጣ በቀጥታ ወደ አውሮፓ ስፖርታዊ መረጃዎቻችን የምናልፍ ይሆናል። አሁንም ቆይታችሁን ከኛ ጋር አድርጉ። ወደ አውሮፓ ስፖርታዊ መረጃዎቻችን የምናልፍ ይሆናል። የ2025ቱ የሴቶች የአውሮፓ ቻምፒየንስ ሊግ የውድድር መድረክ ትላንት በተደረጉ ጨዋታዎች ጅማሮን አድርጓል። ትላንትና እንግዲህ የመድረኩ የወቅቱ አሸናፊው የሰሜን ለንደኑ ክለብ አርሰናል ሴቶች ቡድን ሽንፈት አስተናግዷል። ትላንት በተደረገ ጨዋታ እንግዲህ በመድረኩ ላይ ገናና ከሆኑ ክለቦች የእንስት ክለቦች መካከል አንደኛው የፈረንሳዩ ክለብ ሊዮን እንደሆነ ይታወቃል። በተደጋጋሚ የአውሮፓ ሴቶች ቻምፒየንስ ሊግ የውድድር መድረክን የዋንጫ ክብር ማሳካት የቻለ ነው። እንግዲህ ትላንትና 2-1 በሆነ ውጤት አርሰናልን ሜዳው ድረስ ተጉዞ እንደዚሁ ማሸነፍ የቻለበትን ውጤት ተመልክተናል። ሜዳው ፓርክ ስቴዲየም ላይ ነው የተደረገው ይህ ጨዋታ በአርሰናል ስቴዲየም። አስቀድመው ግን የአርሰናል እግር ኳስ ክለብ ጎል አስቆጥሮ ነበር። 7ኛው ደቂቃ ላይ አሌሲያ ሩሶ ባስቆጠረችው ጎል ቀዳሚ ነበረ። ነገር ግን ኋላ ላይ እንግዲህ ተከታትለው በተቆጠሩበት ጎል በተለይ
ሜልቻይ ዱማራይ የተባለች 10 ተጫዋች የሊዮኗ የፊት መስመር አጥቂ ማለት ነው 18ኛውና 22ኛው ደቂቃ ላይ ሁለት ግቦችን አከታትላ በማስቆጠር ሊዮን ጨዋታውን እንግዲህ የውድድር ዓመቱንም በድል እንዲጀምር አስችላለች ማለት ነው። 2-1 በሆነ ውጤት ጨዋታውም ተጠናቋል ማለት ነው። ሁለቱ ቡድኖች እንግዲህ ባለፈው ዓመት በአውሮፓ ሴቶች ቻምፒየንስ ሊግ የውድድር መድረክ ላይ ሰሚ ፋይናል ላይ ወይም ደግሞ በግማሽ ፍጻሜው ተገናኝተው ነበረ። የመጀመሪያውን ጨዋታ ሊዮን ነበረ 2-1 በሆነ ውጤት ያሸነፈው። ከዛ በኋላ ደግሞ አርሰናል 4-1 በሆነ ውጤት በማሸነፍ በድምር ውጤት 5-3 አሸንፎ ለፍጻሜው ማለፉን እናስታውሳለን ማለት ነው። በፍጻሜው ጨዋታ እንግዲህ የአርሰናል ሴቶች ቡድን የአውሮፓ ቻምፒየንስ ሊግ የውድድር መድረክ የዋንጫ ክብርን ማሳካቱን እናስታውሳለን። ባርሴሎናን 1-0 በሆነ ውጤት በማሸነፍ ሁሉም ሰው እንግዲህ እንደሚያስታውሰው በስታዲዮ ጆዜ አልቫላዴ በተደረገ ጨዋታ ነበር የፍጻሜው ዕለት 1-0 በሆነ ውጤት ብላክ ስቴኒስ ባስቆጠረችው ብቸኛ ግብ መድፈኞቹ እንስቶች 1-0 በሆነ ውጤት የፍጻሜውን ጨዋታ በማሸነፍ የስፔኑን ክለብ ባርሴሎናን አሸንፈው ነበረ የአውሮፓ ሴቶች ቻምፒየንስ ሊግ የውድድር መድረክ የዋንጫ ባለክብር የነበሩት ማለት ነው። ትላንት ግን ለሊዮን 2-1 በሆነ ውጤት እንደዚሁ እጅ ሰጥቷል። 18 ክለቦች ናቸው በዚህ በአውሮፓ ሴቶች ቻምፒየንስ ሊግ የውድድር መድረክ ላይ እየተካፈሉ የሚገኙት ማለት ነው። ትላንት በተደረጉ ጨዋታዎች እንግዲህ 3 ክለቦች እንደዚሁ ድል ቀንቷቸዋል። ባርሴሎና በተመሳሳይ ትላንት ባየር ሙኒክን ገጥሞ እንደዚሁ 7-1 በሆነ ውጤት ነው ማሸነፍ የቻለው። በትላንቱ እንቅስቃሴ ላይ ባየር ሙኒክ 7-1 በሆነ ውጤት ተሸንፏል ማለት ነው። በዚህ እንቅስቃሴ ላይ ፑቴላስ አራተኛው ደቂቃ ላይ ጎል አስቆጥራ ቀዳሚ ያደርጋለች እንስቶቹን ብሉግራናዎቹን ማለት ነው። እንደዚሁ ደግሞ ፓጆር እና ፕሩትጌስ እና ፒና ተከታዮቹን ጎሎች ለባርሴሎና የሴት ቡድን እንደዚህ ጎል ማስቆጠር የቻሉበትን ሂደት ተመልክተናል። በጥቅሉ ግን 7-1 በሆነ ውጤት ነው ባርሴሎና ይህን ጨዋታ ማሸነፍ የቻለው። ከወዲሁም እንግዲህ የአውሮፓ ቻምፒየንስ ሊግ የውድድር መድረክ ጊዜያዊውን የደረጃ ሰንጠረዥ በቀዳሚነት በ3 ነጥብ እየመራ ይገኛል። ሊዮንም እንደዚሁ 3 ነጥብ አለው፣ የጎል ክፍያ ነው። ዩቬንቱስም እንደዚሁ ድል ከቀናቸው በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ ተመሳሳይ ውጤት ተመዝግቧል ማለት ነው። ዩቬንቱስ እንደዚሁ ከቤኔፊካ ጋር ያገናኘው ጨዋታ በዩቬንቱስ 2-1 አሸናፊነት ተጠናቋል። ስላቪ 22ኛውና 86ኛው ደቂቃ ላይ ለዩቬንቱስ የአሸናፊነቱን ግብ አስቆጥራለች። ከዛ ባለፈ ደግሞ እንደዚሁ አልቬዝ 26ኛው ደቂቃ ላይ ጎል አስቆጥራለች። ትላንት በአርሰናል የጨዋታ እንቅስቃሴ ላይ እንግዲህ አሌሲያ ሩሶ ባለፈው ዓመት በጣም ጥሩ ገራሚ እንቅስቃሴ ማድረግ የቻለችበትን ውጤት ተመልክተናል ማለት ነው። ትላንትም በነበረው እንቅስቃሴ ላይ በእርግጥ አርሰናል ተበልጧል በሊዮን። የአጠቃላይ የቁጥራዊን ስታተሱን ስንመለከት የጨዋታውን ሂደት 56 በመቶ ሊዮን የጨዋታ ብልጫ ነበረው ኳሱን ተቆጣጥሮ በመጫወት ረገድ ማለት ነው። ሙከራዎቹን ስንመለከት በጥቅሉ ወደ 31 ሙከራዎች ተመዝግበዋል። ከነዚህ መካከል አሸናፊው ሊዮን 22 ሙከራዎችን ሞክሯል። አርሰናል እንደዚሁ 11 ሙከራዎችን ሞክሯል። ኦን ታርጌት ስንመለከት ብልጫ ተወስዶበታል። አርሰናል 9 ሙከራዎችን ነው አቅጣጫቸውን ወይም ኢላማቸውን የጠበቁ ሙከራዎችን ሊዮኖች ማድረግ የቻሉት። አርሰናል ደግሞ 5 ሙከራ ብቻ ነበር ማድረግ የቻለው ማለት ነው። በአጠቃላይ ግን በግጭት የተሞላ ነበረ። ፋውል የሚበዛው ጨዋታ ነበረ። 31 ፋውሎች በጥቅሉ የተሰሩበት ነበር ማለት ይቻላል እና በአጠቃላይ ግን ሊዮን በትላንት ምሽቱ እንግዲህ ጨዋታ 2-1 በሆነ ውጤት አርሰናልን በማሸነፍ የአውሮፓ ቻምፒየንስ ሊግ የ2025-26 የሴቶች ቻምፒየንስ ሊግ የውድድር መድረክን በቀዳሚነት መምራት የሚችልበትን እንደዚህ ውጤት ማስመዝገብ ችሏል ማለት ነው። ዛሬ በሴቶች የአውሮፓ ቻምፒየንስ ሊግ የውድድር መድረክ የሚደረጉ ጨዋታዎች አሉ። ሪያል ማድሪድ ከሮማ ጋራ ምሽት 1:45 ጨዋታቸውን ያደርጋሉ። እንደዚሁ የሆላንዱ ክለብ ኤፍሲ ትዌንቴ ከእንግሊዙ ክለብ ቼልሲ ጋር ጨዋታቸውን ያደርጋሉ። ከዛ ባለፈ ማንቸስተር ዩናይትድ እንደዚሁ ቫሌርጋ ጋር ጨዋታውን ምሽት 4 ሰዓት ላይ የሚያከናውን ይሆናል። ሴንት ፖልቴን እንደዚሁ ከአትሌቲኮ ማድሪድ ጋር በሴቶች የአውሮፓ ቻምፒየንስ ሊግ የውድድር መድረክ የሚያደርጓቸው ጨዋታዎች ዛሬ ምሽት የሚጠበቁ ነው የሚሆነው ማለት ነው። ሌሎች ስፖርታዊ መረጃዎችን ስንመለከት እንግዲህ በሳምንቱ መጨረሻ ቀናት የአውሮፓ ታላላቅ ሊጎች የሉም። የዓለም ዋንጫ ማጣሪያዎች ናቸው የሚደረጉት። ባለፉት ጊዜያት እንደተጀመረ ይታወቃል። የአውሮፓ ሀገራት ወደ ዓለም ዋንጫው የእግር ኳስ የውድድር መድረክ ለማለፍ እንግዲህ
የምድብ ማጣሪያ ጨዋታቸውን ያከናውናሉ። ከነገ ጀምረው የሚደረጉ ጨዋታዎች አሉ። ነገ እንግዲህ ብዙም የሚጠበቁ ሀገራቶች አይደሉም አስቀድመው ጨዋታቸውን የሚያደርጉት። የፊንላንድ ብሔራዊ ቡድን ከሊቱዌኒያ ጋር ጨዋታዋን ታደርጋለች ምሽት 1 ሰዓት ላይ። ማልታ ከኔዘርላንድ ይሄ ጨዋታ ይጠበቃል። በእርግጥ ኔዘርላንድ በአሰልጣኝ ሮናልድ ኩመን ነው የምትመራው። ምሽት 3 ሰዓት ከ45 ላይ ይደረጋል። ስኮትላንድ ከግሪክ፣ እንደዚሁ ስፔን ከጆርጂያ፣ ፖርቹጋል ከአየርላንድ፣ ኖርዌይ ከሰርቢያ ጋር ከእስራኤል ጋር የሚያደርጉት ጨዋታ ደግሞ እንደዚሁ በቀጣይ ቀናቶች የሚከናወኑ ነው የሚሆነው በአውሮፓ የዓለም ዋንጫ ማጣሪያ እንቅስቃሴ ላይ ማለት ነው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። በመጨረሻም ሌሎች አጫጭር ስፖርታዊ መረጃዎችን እንመልከት። ማንቸስተር ዩናይትድ እንግዲህ ቀደም ሲል ጆሹዋ ሲርኬዚን በቀጣይ እንግዲህ በጥር የተጫዋቾች የዝውውር መስኮት ላይ ወደ ሌላ ክለብ አሳልፎ ሊሰጠው እንደሆነ እየተገለጸ ነው የሚገኘው የሚለውን መረጃ ወደ እናንተ አድርሰናል። ማንቸስተር ዩናይትድ በጣም መታደስ እንዳለበት በተለይ የአማካኝ ስፍራ ላይ የተለያዩ ተጫዋቾችን ማምጣት እንዳለበት ሲገለጽ ነበር። አሁን ደግሞ አንቶኒ ሴሜኞን ምናልባት በጥር የተጫዋቾች የዝውውር መስኮት ከቫይታሊቲው ክለብ ከበርንማውዝ ያስፈርማሉ ተብሎ ነው እየተገለጸ የሚገኘው። እንግዲህ አንዲ ራዮላ ከሚመካባቸው የመሃል ስፍራ ተጫዋቾች መካከል አንደኛው ጋናዊ ኢንተርናሽናል እንደሆነ ይታወቃል። ትልልቅ ክለቦች ራዳር ውስጥ እንደሚገኝም ይታወቃል። ከዚህ ቀደም እንደነ አርሰናል የመሳሰሉ ቶተንሃም ሆትስፐርስም በመጠኑም ቢሆን የተጫዋቹ ፍላጎት እንደነበረው ከዛ ባለፈ ደግሞ የሳውዲ ፕሮሊግ ተሳታፊ ክለቦች ጭምር ይህንን ተጫዋች ለማስፈረም ጥረት ሲያደርጉ እንደነበረ በክረምቱ የተጫዋቾች የዝውውር መስኮት የሚታወስ ነው። ማንቸስተር ዩናይትድ እንግዲህ የቀድሞ ትልልቅ ተጫዋቾች ጭምር ይህ ተጫዋች ምናልባት ወደ ዩናይትድ ቢመጣ በተለይ ሚዛኑን በመጠበቅ ረገድ ለማንቸስተር ዩናይትድ ትልቅ ግልጋሎት ሊሰጥ እንደሚችል እየተገለጸ ነው የሚገኘው ማለት ነው። በጣም ክሬቲቪቲው በጣም ሃይ ነው። የጎል ማግባት እድሎችን በሚፈጥርበት ሰዓት ላይ እጅግ በጣም አስደናቂ ተጫዋች ነውና ወደ ዩናይትድ ቢመጣ ደግሞ አሁን በአዳዲስ የፈረሙት ቀደም ሲል የገለጽኩላችሁ እንደነ ብሪያን ዌቡ፣ ማቲያስ ኩናን እና ቤንጃሚን ሴስኮን የመሳሰሉ ተጫዋቾች ደግሞ በኳስ አቅርቦቱ ረገድ ይህ ተጫዋች ታታሪ ስለሆነ የበለጠ ሽግግሩን ያፋጠንላቸዋል ተብሎ እየተነገረ ነው የሚገኘውና በጥር የተጫዋቾች የዝውውር መስኮት እንግዲህ ማንቸስተር ዩናይትድ ይህንን ተጫዋች የማምጣት ፍላጎት አለው ተብሏል። ከወዲሁም የተለያዩ ስራዎችን እየሰራ እንዳለ እየተገለጸ ነው የሚገኘው ማለት ነው። እንግዲህ በጥር የተጫዋቾች የዝውውር መስኮት ላይም የተለያዩ ተጫዋቾች ወደ ተለያዩ ክለቦች ያመራሉ። ከወዲሁ ሀሳብ እየተሰጠባቸው ነው የሚገኘው ማለት ነው። ኤልዲዝን ከአርሰናል ጋር አያይዘን ቀደም ሲል እንግዲህ መረጃ ወደ እናንተ ስናደርስ ነበረ። አርሰናል በቀጣይ ምናልባት ትሮሳርድን የዚህ የዝውውር አካል በማድረግ ይህንን ተጫዋች ወደ አርሰናል ለማምጣት ጥረት በማድረግ ላይ እንደሚገኝ የተገለጸ ነው የሚገኘው። የአርሰናል እግር ኳስ ክለብ ስፖርቲንግ ዳይሬክተር አንድሪያ ቤርሳ ይህንን ጉዳይ አስቀድመው እንግዲህ እያጤኑት እንደሚገኙና ከተጫዋቹ ወኪል ጋራ እንቅስቃሴ ስለመጀመራቸው እየተገለጸ ነው የሚገኘው። ምናልባት እንግዲህ ጃንዋሪ ላይ ካልሆነ ደግሞ በክረምቱ የተጫዋቹ የዝውውር መስኮት ላይ ይሄ ተጫዋች ወደ ኤምሬትስ ለማምጣት ጥረት ያደርጋሉ ተብሏል ማለት ነው። አርሰናል አሁን ያለው ስኳድ እጅግ በጣም በርካታ ጠንካራ ጎኖች እንዳሉት እየተገለጸ ነው የሚገኘው። ከግብ ጠባቂነት እስከ ፊት መስመር አጥቂ ድረስ የተሟላ ነው ማለት ይቻላል። በተለይ የተከላካይ ስፍራው የተጫዋቾቹ ጥንካሬ በጣም ሶሊድ የሆነ በጣም ጠንካራ ኮንክሪት ነው እየተባለ ነው እየተገለጸ የሚገኘው። ዓለም ላይ ካሉ በተለይ የሴንተር ባክ ተጫዋቾቹ
ገብርኤል ማጋሌዥና የዊሊያም ሳሊባ ጥምረት በበርካቶች ዘንድ በጣም እየተወደሰ ነው የሚገኘውና የነ ኤዜ የመጡበትን ሂደት ደግሞ የበለጠ ሊያጠናክርና ወደ ዋንጫው ሊያቀርባቸው የሚችል ደግሞ ዝውውር በጥር የተጫዋቾች የዝውውር መስኮትም ሊያደርጉ እንደሚችሉ እየተገለጸ ነው የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን ከሀገር ቤትና ከባህር ማዶ ለዕለተ ረቡዕ መስከረም 28 2018 ዓ.ም ያሰናዳናቸው ስፖርታዊ መረጃዎች ይህንን ይመስሉ ነበር። መረጃዎቹን አሰናድቶ በማድረስ ወደ እናንተ ገዛይ እንዱላ ቆይታ አድርጌያለሁ። የካሜራ ባለሙያዎቻችን እንደዚሁ ጋሻው ዳኛውና ዮናስ ወልዳዋሪያ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ።